ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ኦንላይን ላይ የተለያዩ ነገሮችን ሰርች የምታደርጉ ከሆነ ለስራችሁ ሊሆን ይችላል፣ ለትምህርት ሊሆን ይችላል፣ በጣም ወሳኝ የሆነ ሰርች ማድረጊያ ኤአይ ይዤላችሁ መጥቻለሁ። ፐርፕሌክሲቲ ይባላል። ስለዚህ ከጉግል በተሻለ በፍጥነት ሰርች ማድረግ ከፈለጋችሁ እሱን መጠቀም ይቻላል። ከቻት ጂፒቲ ደግሞ በተሻለ ትክክለኛ የሆኑ መረጃዎችን ለማግኘትም እሱን መጠቀም ትችላላችሁ ማለት ነው። ስለዚህ ሙሉ አጠቃቀሙን ነው የማሳያችሁ። ከመጀመራችን በፊት ግን ለማነጻጸር እንዲመቻችሁ ለምሳሌ ራሱን ቻት ጂፒቲ ልጠይቀውና በሁለቱ መካከል ያለው ልዩነት እንድታዩትን በዛው ያግዛችኋል። ተመልከቱት። ኮምፔር ቻት ጂፒቲ ኤንድ ፐርፕሌክሲቲ ኤአይ ኢን ሾርት ቴብል እየዋለው ለማየት እንዲመቸን ነው። እዚህ ጋር ልምጣና አሁን ልላክለት። ቻት ጂፒቲ ላይ ነው ያለሁት። አሁን እዚህ ጋር እንደምትመለከቱት የሁለቱ ንጽጽር አለ ማለት ነው። ራሱ ቻት ጂፒቲ ነው እያነጻጸረልን ያልነው። ይሄኛው ሪል ታይም ኢንፎ አለው። ለምሳሌ ትላንት የሆነ ውድድር ቢከናወንና ስለዛ መረጃ ብትፈልጉ ከቻት ጂፒቲ በተሻለ እዚኛው ላይ ማግኘት ይቻላል። ጉግል ይሄ ሊሰራላችሁ ይችላል። ነገር ግን ከጉግል ደግሞ ይሄኛው በጣም ፈጣን ነው ማለት ነው። እንደምታዩት ቻት ጂፒቲ እዚህ ጋር ሊሚትድ ነው እያለን ነው። ሪል ታይም ኢንፎ ላይ ሶርስ በመጥቀስ ወይም ደግሞ በቀጥታ ወደ ሶርሱን በመውሰድ ፐርፕሌክሲቲ በጣም የተሻለ ነው። እንደምታዩት የስ ይላል፣ ይሄኛው ደግሞ ኖ ይላል ማለት ነው። እንደምትመለከቱት በመጻፍ ደረጃ ደግሞ እዚህ ጋር እንደምታዩት ይሄ ቤዚክ የሚባሉ ነገሮችን ይጽፍላችኋል። ይሄኛው ደግሞ ስትሮንግ ነው። ቻት ጂፒቲ በዚህኛው ይበልጣል ማለት ነው። ስለዚህ አንዱን ስትይዙ አንዱን መጣል ሳይሆን እናንተ በፈለጋችሁበት ወይም እንደምትፈልጉት መረጃ አይነት ሁለቱን እያቀያየራችሁ መጠቀም ይቻላል። ሪሰርች መስራት ከፈለጋችሁም ይሄ በጣም የተሻለ ነው። እንደምታዩት እዚህ ጋር ኤክሰለንት ይላል ማለት ነው። በተመሳሳይ ደግሞ ከጉግል ጋር ላነጻጽረውና ላሳያችሁ። ከጉግል ጋር እንደምታዩት ሪል ታይም ኢንፎርሜሽን በመስጠት ሁለቱም ይሰጣሉ ማለት ነው። ይሄኛው ሰመራይዝድ በሆነ ሁኔታ ይሰጣችኋል። ሶርስ በመጥቀስ ደግሞ እንደምታዩት ይሄኛው ሁልጊዜ ይጠቅስላችኋል። ሄዳችሁ ክሊክ ስታደርጉ ቀጥታ ወደ ዋናው ሶርስ ይወስዳችኋል ማለት ነው። ስለዚህ ሌሎቹን እናንተም እየገባችሁ እያነጻጸራችሁ መመልከት ይቻላል። በዋናነት ግን ፐርፕሌክሲቲ በጣም ብዙ አቅም ያለው ኤአይ ነው ማለት ነው። አሁን አጠቃቀሙን እንመልከት። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ፐርፕሌክሲቲን ለማግኘት መጀመሪያ ፐርፕሌክሲቲ ዶት ኤአይ ብላችሁ ሰርች ማድረግ ይቻላል። ከዛ በቀጥታ ወደዚህ ያመጣችኋል። ኢንተርፌሱ ይሄን ይመስላል ማለት ነው። እዚህ ጋር ጥያቄዎቻችንን የምናስገባበት ቦታ ነው። ልክ እንደ ቻት ጂፒቲ እንደ ሌሎች ሰርች ማድረጊያዎች እዚህ ጋር በቀጥታ ማስገባት ይቻላል። እዚህ ጋር ደግሞ ሳይድ ባሮች አሉ። እዚህ ጋር የተለያዩ አማራጮች አሉ። ለምሳሌ አዲስ ለመክፈት ከፈለጋችሁ ኒው ትሪድ ብትሉት አዲስ ያመጣላችኋል ማለት ነው። ልክ ክሬት ኒው ቻት እንደምንለው ማለት ነው። እስከዛሬ ሰርች ያደረጋችሁት ነገር ደግሞ ላይብረሪ ውስጥ ይቀመጣል። እዚህ ጋር ስፔስ የመሳሰሉት ነገሮች አሉ። እነዚህን እያየናቸው እንሄዳለን። ሰርች እያደረኩኝ ማሳያችኋለሁ። እዚህ ጋርም ከስር መጠየቅ የምትፈልጉት ለምሳሌ በጤና ላይ ከሆነ ሾፒንግ፣ ሌተስት ኒውስ፣ አዳዲስ መረጃዎችን ወይም ዜናዎችን ከፈለጋችሁ ፋክቶችን ቼክ ለማድረግም እዚህ ጋር አማራጭ አለላችሁ ማለት ነው። እዚህ ጋር ደግሞ ለምሳሌ መጀመሪያችሁ ከሆነና ሎጊን ካላደረጋችሁ ኮንቲኒውስ ጎግል የሚል ይመጣላችኋል። ወይም ደግሞ በአፕል እንደምትጠቀሙት እንትን አይነት መግባት ይቻላል። ወይም እንደ አዲስ ኢሜይል ማስገባትም ትችላላችሁ ማለት ነው። ይሄን አሁን እንበለው እዚህ ጋር እኔ ለምሳሌ በጉግል አካውንቴ ልግባ፣ ኮንቲኒውስ ጎግል ልበለው። ከዛ እንደምታዩት አካውንታችን እዚህ ጋር ይጨመራል ማለት ነው። ይሄን በማድረጋችሁ ወይም ደግሞ በአካውንታችሁ ሎጊን በማለታችሁ ብዙ የምታገኟቸው ነገሮች አሉ ማለት ነው። እንደ መነሻ እንዲሆነን ለምሳሌ እዚህ ጋር አንድ ጥያቄ ልጠይቀው። አሁን እዚህ ጋር ጽፍለታለሁ። ለመጻፍ ግን ስትሞክሩ እንደምታዩት እዚህ ጋር ከታች ሰርች እየተደረጉ ያሉ ነገሮችን ሰጀስት ያደርጋችኋል። ከነዚህ ውስጥ የምትፈልጉት ካለ ቀጥታ መውሰድ ይቻላል። አሁን ግን አዲስ እንጻፍበት እኛ እንደ መግቢያ እንዲሆነን እዚህ ጋር ጊቭ ሚ ሌተስት ኢንፎርሜሽን አባውት ኤአይ ብየዋለሁ። ስለ ኤአይ እንዲሰጠኝ ነው። ከዛ በኋላ አሁን ያሉ ቁጥሮችን፣ ዜናዎችን፣ ትሬንዶችን ሁሉ ጨምረህ ብየዋለሁ ማለት ነው። አሁን ያለበትን ተመልከቱ። እዚኛው ጋር ነው። ይሄኛው አሁን ዌብ ሰርች ነው ወይም ደግሞ ከዌብሳይቶች ላይ ነው ሰርች የሚያደርገው። ቀጥታ ግን ሰርች ላድርገውና ሌሎቹን እንመጣባቸዋለን። ፍጥነቱን ተመልከቱት። በጣም በፍጥነት ነው የሚያመጣላችሁ። እንደዚሁም ደግሞ የተረጋገጡና አሁን ላይ ያሉ መረጃዎችን ነው እዚጋ እንደምትመለከቱት የሚያመጣላችሁ። አዳዲስ የተለቀቁ ዜናዎችን እኛ ሰርች ከምናደርገው ነገር ጋር የተያያዘውን እንዳለ ያመጣልናል። ለምሳሌ ማብራሪያዎችን ከፈለጋችሁ ደግሞ እንደምታዩት አሁን ይህን ብነካው ቀጥታ ወደ ውስጥ ይወስደኛል። እዚህ ጋር ሊንክ አለ። ሊንኮችን ለማግኘት ሊንክ የሚለውን መንካት ይቻላል። እንደምታዩት ወደዚህ ያመጣችኋል። ዜናዎቹን ያገኘበትን ቦታ፣ ቁጥሮቹን ያገኘበትን ቦታ ወስዳችሁ ከዛ እነዚህንም እየገባችሁ ማንበብ ትችላላችሁ ማለት ነው። ፎቶዎችን ብቻ ከሆነ ደግሞ የፈለግነው ኢሜጅ ብትሉት ደግሞ ፎቶዎች ወይም እናንተ ሰርች ካደረጋችሁት ነገር ጋር የተያያዙ ፎቶዎችን ያመጣላችኋል። ሶርሶቹን ደግሞ ተመልከቱት። የተጠቀማቸው ሶርሶች 10 ሶርስ ተጠቅም ያለው እያለ ነው። ሶርሱን ስትነኩ ከየት ከየት እንደመጣ ወይም ቅድም ሊንክ ብለን ወደ ገባንባቸው ያመጣላችኋል እንዳለ ማለት ነው። የማትፈልጉት ካለ ከዚህ ሪሙቭ ማድረግም ትችላላችሁ። ሪሌትድ ብሎ ደግሞ እናንተ ከላይ ሰርች ካረጋችሁት ነገር ጋር የሚጠየቁ ጥያቄዎችን ያመጣላችኋል። እነዚህንም እየነካችሁ መልሶችን ማግኘት ይቻላል ማለት ነው። ከዛ ይህንን ደግሞ
ፎርዋርድ ማድረግ ወይም መላክ ትችላላችሁ። ዳውንሎድ ማድረግ ይቻላል። ኮፒ አድርጋችሁ የተለያዩ ቦታዎች ላይ ፔስት ልታደርጉት ትችላላችሁ። ሪራይት ወይም ደግሞ ድጋሚ መጻፍም ትችላላችሁ ማለት ነው። እዚህም ሼር ማድረግ ከፈለጋችሁ እዚህ ጋር ሼር የሚል አለ። ይሄን መንካት ይቻላል። ከዛ በኋላ ሊንክ እዚህ ጋር ክሬት ያደርግላችኋል። ይሄኛውን ኮፒ ሊንክ ብያሁን ይሄ ሊንክ ለሰዎች መላክ እችላለሁ። ሊንኩን ሲነኩት ከዛ በቀጥታ ወደዚህ ያመጣቸዋል። ከዛ አሁን ደግሞ ለምሳሌ አዲስ ከፈለኩኝ ወይም አዲስ ጥያቄዎችን መጠየቅ እዚህ ጋር ፕላስ ምልክት አለ። ይሄን ብንነካ ደግሞ አዲስ መጠየቂያ እንደምታዩት ይመጣልናል። እዚህ ጋር ለምሳሌ ስለ ልብ ጤና ልጠይቀው ፈልጌያለሁ። እንዴት መጠበቅ ይቻላል፣ እንደዚሁም ደግሞ ምልክቶቹ ምንድናቸው፣ ቅድሚያ መከላከያዎች ውስጥ፣ ላይፍ ስታይሎች ውስጥ ብዬ ጠይቄዋለሁ። አሁን ይህንን ዝም ብላችሁ እዚህ ጋር ብትልኩለት አንደኛ ከተለያዩ ቦታ ሰርች የተደረጉትን እንዳለ ያመጣላችኋል። ሶሻል ሚዲያ ላይ የተለጠፉትን ሁሉ ያመጣላችኋል። ከዛ የተሻለው ግን ምንድነው እዚህ ጋር ትመጣላችሁ። ይህን ስትነኩ አማራጭ ይሰጣችኋል። አሁን እኔ ከዌብሳይት አልፈልግም። የምፈልገው ከምንድን ነው እዚህ ጋር ለምሳሌ እንምጣና አካዳሚክ የሚለውን ይሄኛውን ስትመርጡ ሪሰርች የተሰራባቸውን ብቻ ነው የሚያመጣላችሁ። ሪሰርች ፔፐር ተሰርቶባቸው በአካዳሚክ ደረጃ ያሉ ጥናቶችን ያመጣላችኋል ማለት ነው። ስለዚህ ይሄ በጣም ጥሩ አማራጭ ነው። ስለዚህ ይሄን ላድርገውና ልላክለት። ፍጥነቱን ይዩት፣ ወዲያውን የሚያመጣላችሁ እንዳልኳችሁ ደግሞ የተረጋገጡ መረጃዎች ናቸው ማለት ነው። ይህንን ወደታች እንደዚህ እየወረዳችሁ ቼክ ማድረግ ይቻላል። በደንብ ማንበብ የምትፈልጉበት ጉዳይ ሲኖር እላው ላይ ክሊክ ስታደርጉ ደግሞ ተመልከቷቸው። እነዚህ ነገሮች እንዳለ ማግኘት ይቻላል ማለት ነው። ሊንኮቹን ከፈለጋችሁ እዚህ ጋር ሊንክ የሚል አለ። ፎቶዎችን ከፈለጋችሁ ኢሜጅ እዚህ ጋር አለላችሁ። አሁን ይህ ከቻት ጂፒቲም በጣም የተሻለ ትክክለኛ መረጃዎችን ነው እዚህ ጋር የሚሰጠን። ሶርስ ተመልከቱ፣ ወደ 36 ሶርሶች ነው እዚህ ጋር ጠቅሶ ይህንን መረጃ ያመጣልን ማለት ነው። ከዛ ይህንን ሼር ማድረግ የመሳሰሉትን ማድረግ ትችላላችሁ። አሁን ለምሳሌ ደግሞ ሌላ ጥያቄ ልጠይቀው፣ በዛውም ሌላ ነገር እንድናይ እዚህ ጋር ልምጣና ይሄን ነካለው። አሁን ተመልከቱት፣ የኮምፒውተሬ ዋይፋይ ተበላሽቶብኛል፣ እንዴት እንደምሰራ እንዲነግረኝ ወይም ደግሞ እንዴት ሶልቭ ማድረግ እንደምችል እንዲነግረኝ ፈልጌያለሁ። ይህን ደግሞ ለምሳሌ ዝም ብለን ዌብሳይቶች ላይ የተለያዩ ቦታዎች ላይ ከምንፈልገው ወይም አካዳሚክ ሪሰርች የሚኛው ላይ ፈልግ ይችላል። ስለዚህ ሰዎች የተለያዩ ሶሻል ሚዲያዎች ላይ እየተነጋገሩ ያሉትን ሊሆን ይችላል። ከነዛ ሁሉ እንዲያመጣልን ከፈለግን ደግሞ ይህን ነካና ሶሻል የሚለውን እናደርገዋለን ማለት ነው። ሶሻል ላይ ስታደርጉት ሰዎች ዲስከስ እያደረጉበት ያለው ወይም ችግሮችን የሚጽፉበት የተለያዩ ፕላትፎርሞች አሉ። ከነዛ ሁሉ ሰርች ማድረግ ይቻላል። እዚህ ጋር ግን ሁሉንም ማብራትም ትችላላችሁ። እኔ አሁን በተናጠል ሁሉንም እንድታዩት ስለፈለኩኝ ነው። ስለዚህ ሶሻል ላይ ላድርገውና እዚህ ጋር ልላክለት። ይሁት የተለያዩ ማስተካከያ መንገዶችን እያመጣልኝ ነው። አብዛኞቹ ሬዲት ላይ የተነጋገሯቸው ናቸው ሰዎች እንደምትመለከቱት ማለት ነው። ስለዚህ የኛም ችግር ሌሎችም ቸግሯቸው ጥያቄዎችን እየጠየቁ የተመለሰላቸውን ማግኘት ይቻላል። ሶርሶቹን ተመልከቷቸው። እንዳልኳችሁ ኦንላይን ላይ ወይም ደግሞ የተለያዩ ፕላትፎርሞች ላይ ሰዎች ሲወያዩቸው የነበሩ ናቸው። ስለዚህ ምላሾችንም ከዚህ ማግኘት ይቻላል። እንደዚሁም ደግሞ ከኛ ችግር ጋር ተመሳሳይ ብዙ ችግሮችንም ልናገኝ እንችላለን ማለት ነው። ሶልቭ ማድረጊያ እንደምታዩት አሁን ሊንክ ኢሜጅ አለ። በዋናነት ደግሞ ይሄኛው ቪዲዮ አለው ማለት ነው። ይህን ብትነኩት ደግሞ የተሰሩ ቪዲዮዎችን ይጠቁማችኋል። ከዛ ክሊክ አድርጋችሁ ገብታችሁ መልሳችሁን ማግኘት ትችላላችሁ። አሁን እዚህ ጋር የምንሰራው ነገር እንዳለ እየተቀመጠ ነው። ሎጊን ብለን ስለገባን በኢሜይላችን ለምሳሌ ላይብረሪ የሚለው ጋር ብንገባ ተመልከቱት፣ ሰርች ያደረግነው ነገር እንዳለ እዚህ ጋር ተቀምጧል ማለት ነው። እዚህ ጋር ይህንን ስሙን መቀየር ዲሌት ማድረግ ይቻላል። ለምሳሌ ስለ ዋይፋይ እየጠየቅንበት ቦታ ጋር እንምጣና ይህም ብንነካው ዲሌት ወይም ማጥፋት ይቻላል። ሪኔም ስም መቀየር ይቻላል። ለምሳሌ ሪኔም ብላችሁ የዚህን ስምም ደስ ባላችሁ ስም መቀየር ትችላላችሁ ማለት ነው። ሌላ ጊዜ ስገቡ እዚህ ጋር ላይብራሪ ጋር ብንመጣ ይኸው እናንተ የኮምፒውተር ጠጋኝ ብላችሁ ልትሰይሙት ትችላላችሁ። ከአሁን በኋላ የኮምፒውተር ጥያቄ ሲኖራችሁ እየመጣችሁ እዚህ ውስጥ ብቻ መጠየቅ ስለምትችሉ ማለት ነው። እዚህ ጋር ትክክለኛ ስሞችን ትሰጣላችሁ። ከዚህ በፊትም እንዴት አድርገን ለኤአይዎች በተለይ ለቻት ጂፒቲ ማሳየቻችሁ ነበረ ሮሎችን እንዴት መስጠት እንደምንችል ማለት ነው። እዚህ ላይም ሮል መስጠት አንድ አይነት ስለሆነ ቪዲዮ እንዳይረዝምባችሁ ነው እዚህ ጋር ትንሽ እንትን ያደረጉት። ይሄን ግን ትቀይራላችሁ። አሁንም ደግሞ ለምሳሌ እዚህ ጋር ፕላስ ብለን እንጠይቀው። እዚህ ጋር ደግሞ አስተማሪ እናድርገውና እንዲያስተምረን እናድርገው። ትምህርቶችን ፈልጌ ነው። እዚህ ጋር ለምሳሌ ማይክሮሶፍት ኤክሴል ከስክራች ወይም ከባዶ ከዜሮ ጀምሬ መማር ፈልጋለሁ ብየዋለሁ። ከዛ በኋላ ቲፖችን ስጠኝ፣ ኮመን የሚባሉ ሚስቴኮችን፣ ፕራክቲስ የማድረግባቸው ኤክሰርሳይሶችን ብየዋለሁ። ይህንን አጠቃላይ ዌብሳይቶች ላይ መፈለግ ትችላላችሁ። ከዛ ትልኩለታላችሁ። እዚህ ጋር ተመልከቷቸው። የተለያዩ ቪዲዮዎች በቀጥታ እዚህ ጋር ይመጣሉ። ከላይ ኢሴንሻል የሚባሉ ፎርሙላዎችን ያመጣላችኋል። ኮመን የሚባሉ ሚስቴኮችን ያመጣላችኋል። ፕራክቲስ የምታደርጉባቸውንም ያመጣላችኋል። እንደዚሁም ደግሞ እዚህ ጋር የ12 ሳምንት ፕላን ላውጣለሁ እያለኝ ነው። ይህም ብነካው ደግሞ እዚሁ ፕላን ያወጣልኛል። ከዛ በዛ ፕላን መሰረት በቀላሉ መማር ይቻላል ማለት ነው። ቪዲዮዎችን ከፈለጋችሁ ቪዲዮዎች ውስጥ መግባት ይቻላል።
እንመልሰውና ደግሞ ለምሳሌ ኤዲት ማድረግም ትችላላችሁ። ጥያቄዎቻችሁን እዚህ ጋር ትመጡና ኤዲት ማድረግ ያለች እቺን ነክታችሁ ጥያቄውን ኤዲት ማድረግ ይቻላል ማለት ነው። ተጨማሪ ጥያቄም ካላችሁ እዚህ ጋር ማድረግ ይቻላል። ለምሳሌ ኤክሴል ይህን አማሪክ ልበል፣ በአማርኛ ነው መማር የፈለኩት። ለምሳሌ ባጭሩ ተመልከቷቸው። እዚህ ጋር በተለያዩ በአማርኛ የተሰሩ ቱቶሪያሎችን ያመጣላችኋል ማለት ነው። እዚህ ጋር የምታዩቸው የአማርኛ እንትኖች ናቸው። እዚህ ጋር እንደምታዩት አድናቆት ቲዩብ ቤዚክስ የሚል አለ። ለምሳሌ የኔ ቻናል ነው፣ ይሄኛውን ቼክ እናድርገው እንግባና እንደምታዩት ከ2 ዓመት በፊት የለቀቁት የ3 ሰዓት አካባቢ ሙሉ ስልጠና ነበረ። እሱንም አካቶታል ማለት ነው። ዞሮ በአማርኛም በእንግሊዝኛም በፈለጋችሁት እየገባችሁ እንድትማሩ ያግዛችኋል። ሌላው ደግሞ ስፔሶችን ክሬት ማድረግ ትችላላችሁ። እዚህ ጋር ለምሳሌ ስፔስ የሚል አለ፣ ኒው ስፔስ ወይም እዚህ ጋር መታችሁ ይሄን መንካት ይቻላል። ስፔስ ማለት ምንድነው? እናንተ አዲስ ክሬት ማድረግ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ኒው ስፔስ የሚለውን ልንካው፣ ለስፔሱ ስም ትሰጡታላችሁ ማለት ነው። ለምሳሌ እዚህ ጋር ፋይናንሻል ፍሪደም የሚል ሰጠሁት። እናንተ ማንኛውንም ስም መስጠት ይቻላል። ፊዚክስ አስጠኝ፣ ኬሚስትሪ አስጠኝ እያላችሁ እንደያላችሁበት የስራ ዘርፍ አካውንታንት ከሆናችሁም እናንተን የሚያግዝ ነገር ወይም በተለያየ ዘርፍ ላይ ካላችሁ ጤና ላይ እንዲያማክራችሁ፣ ስፖርት ላይ እንዲያማክራችሁ እዚህ ጋር የምትሰጡት ስም እዚህ ሲቀመጥ እንድትለዩት ነው ማለት ነው። ስለዚህ ልክ ቻትጂፒቲ ላይ እንደምንቀጥረው እዚህም መቅጠር ይቻላል። ፋይሎችን ልትሰጡት ትችላላችሁ። ለምሳሌ ፕላኖቻችሁን ትጭኑለታላችሁ። ከዛ ውስጥ የምትፈልጉትን ነገር እንዲያወጣላችሁ ማድረግ ይቻላል። ጥያቄ ካላችሁም እዚህ ጋር መጠየቅ ይቻላል ማለት ነው። ለምሳሌ ልጠይቀው ኦንላይን ላይ ብር መስራት ፈልጌያለሁ ብየዋለሁ። ምክንያቱም ከላይ ከብር ጋር የተያያዘ ነገር ነው እንትን ያልኩለት። እዚህ ጋር ስቴፖቹን እንዳለ እንዲያመጣልኝ ጠይቄዋለሁ። እዚህ ጋር ልክለታለሁ። እዚህ ጋር ያሉትን ነገሮች አሁንም መምረጥ ትችላላችሁ። ልላክለት ለምሳሌ ተመልከቷቸው፣ በዝርዝር ያመጣልኛል እዚህ ጋር። ከዛ እናንተ ያላችሁበትን የስራ ዘርፍም ልጠቅሱለት ትችላላችሁ፣ ተጨማሪ ገቢዎችን እንድታገኙ እንዲመክራችሁ ማለት ነው። ሊንኮችም አሉ እዚህ ጋር። አሁን እዚህ ጋር 65 ቤስት ኦንላይን ጆብ ይላል። ስለዚህ ውስጥ ገብታችሁም ቼክ ማድረግ ይቻላል። ሌሎቹም እንደዚህ የወረዳችሁ ማየት ይቻላል። እንዳልኳችሁ ይሄኛው ትክክለኛ መረጃዎችን ስለሚያመጣላችሁ ማለት ነው። ኢሜጆች እዚህ ጋር አሉላችሁ። ከዛ አሁን ሌላ ጊዜ መጠቀም ስንፈልግ እዚህ ጋር ስፔስ የሚለው ጋር ስንመጣ እናገኘዋለን ማለት ነው። ፋይናንሻል ፍሪደም የሚለው እዚህ ጋር ክሬት ተደርገዋል። አዲስ ደግሞ ክሬት ማድረግ ከፈለግን ስፔስ ክሬት ኒው ስፔስ እዚህ ጋር ደግሞ ለምሳሌ ስለ ጤና የምናማክርበት ቦታ ከሆነ ባጭሩ ጤና ልበለው ላስገባለት። እዚህ ጋር ለምሳሌ ስለ ጤና ፋይሎች የተለያዩ ነገሮች ካሏችሁ አታች ማድረግ ትችላላችሁ። እኔም በጽሁፍ ብቻ ነው እዚህ ጋር እያስገባውለት ያለሁት። ለምሳሌ የአእምሮዬን ጤና ለመጠበቅ ምን ማድረግ አለብኝ፣ ጭንቀት ለመቀነስ፣ እንደዚህ የመሳሰሉ ነገሮችን ጠየቅኩት። ከዛ ልክለታለሁ። ይሄኛውን ግን የምናደርገው ቅድምም ሳሳያችሁ እንደነበረው ሁሉም ሰው የጻፈውን እንዲያመጣልን ሳይሆን ሪሰርች ተሰርቶባቸው በስርዓት የተቀመጡትን ስለሆነ እዚህ ጋር እንምጣና ለምሳሌ አካዳሚክ እንለዋለን። ከፋይናንሻል ጋር የተገናኘ ከሆነ ወይም ከፋይናንስ ጋር ፋይናንስ የሚለውን መምረጥ ይቻላል ማለት ነው። ስለዚህ አካዳሚክ የሚለው ጋር አድርገው ይሄ ለምታዩት ይቀየራል ማለት ነው። እንደዚህ ብታረጉት ይጠፋል፣ እንደዚህ ብታረጉት ይመጣል። ይሄ ምልክት እንልክለታለን። ተመልከቱት። አሁን እንደዚህ አይነት ነገሮችን ያመጣላችኋል። የምትፈልጉት መልስ ግን ለምሳሌ እናንተ በቡሌት መልክ ከሆነ ቡሌት የሆኑ መልሶችን ማለት ትችላላችሁ፣ ትዕዛዙ ላይ አስቀድማችሁ ማለት ነው። ወይም ከስተማይዝ ማድረግ ይቻላል። እንዴት ከስተማይዝ እንደምታደርጉ አሳያችኋለሁ። ስለዚህ ከአሁን በኋላ ስለ ጤና ማማከር ስፈልግ ወይም ስለ ሜንታል ሄልዝ እዚህ ጋር ስፔስ የሚለው ጋር እመጣለሁ። አንድ ጤና ላይ ያለ፣ ፋይናንስ ላይ ያለ፣ ሌሎችም እዚህ ጋር ማስገባት ትችላላችሁ ማለት ነው። ከስር ደግሞ አካውንታችን አለ። ለምሳሌ እዚህ ጋር የስማችሁ መጀመሪያ ይመጣል። ይህን ስነቁ ብዙ ዝርዝሮች አሉ። እንደምታዩት ዋና ዋና ነገሮችን ብቻ እንመለከታለን። አሁን ለምሳሌ ፕሪፈረንስ የሚል አለላችሁ እዚህ ጋር። አፒራንስ አሁን ላይት ነው፣ ነገር ግን ዳርክ ከፈለጋችሁ ዳርክ ብታደርጉት እንደዚህ ጥቁር ይሆናል ማለት ነው። ይህ ለአይናችሁም እንደዚሁ ለባትሪያችሁም እንዳያልቅ ዳርክ ላይ አድርጋችሁ መጠቀም ትችላላችሁ። ላይት ነው የሚመቸኝ ካላችሁ ደግሞ ላይት ማድረግም ይቻላል ማለት ነው። እኔ ግን አሁን እዚህኛውን ዳርክ ላይ ላድርገው። እዚህ ጋርም የተለያዩ አማራጮች አሉላችሁ። ቅድም ሰጀስት የሚያደርገውን ነገር ካልፈለጋችሁ ይህንን ኦፍ ማድረግም ይቻላል። ሌላው ግን እዚህ ጋር ፐርሰናላይዜሽን የሚል አለላችሁ። ለምሳሌ ይሄን ነክታችሁ ስለ እናንተ የሆነ ነገር መንገር ትችላላችሁ። ከዛ የሚሰጣችሁ መልስ እናንተ በነገራችሁት መሰረት ይሆናል ማለት ነው። ከዚህ በተጨማሪም ደግሞ ለምሳሌ የሚጫን ነገር ካላችሁ እዚህ ጋር ይሄን ትነኩና ፋይል አታች ማድረግ ትችላላችሁ ማለት ነው። ከዛ የመጣችሁትን ፋይል አንደኛ ሰመራይዝ እንዲያደርግላችሁ ሌሎች ኤአይዎች እንደምንጠቀመው እያዘዛችሁት መጠየቅ ወይም ደግሞ መጠቀም ትችላላችሁ። ጥያቄዎችን እንዲያወጣ የመሳሰሉትን ማድረግ፣ በድምፅ መጠየቅም ካስፈለጋችሁ ደግሞ በቮይስ ሞድ መጠቀምም ይቻላል ማለት ነው። ለምሳሌ ደግሞ እዚህ ጋር እንግሊዝኛ መማር ፈልጌያለሁ። ከዛ ልላክለት የሚያመጣልንን ነገር ዳውንሎድ ወይም ደግሞ ሼር አድርጌ ያሳያችኋለሁ።
ይዋቸው እነዚህ ነገሮች እንዳለ ያመጣልኛል። ከዛ ይሄንን አሁን ዳውንሎድ አድርጋችሁ መለማመድ ትችላላችሁ። በዚህ ጋር ዳውንሎድ የሚላላችሁ በፒዲኤፍ ነው፣ በዶክ ፋይል በፈለጋችሁት ማድረግ ይቻላል። ለምሳሌ ፒዲኤፍ ፋይል ይሁን ኤክስፖርት እያደረገው ነው፣ ጨረሰ። እዚህ ጋር መተን መክፈት ይቻላል። ይኸውና ከፍቻውን ቼክ እናድርገውና እንየው። እንደምታዩት ፐርፕሌክሲቲ ያዘጋጀልን እንግሊዝኛ መማሪያ ዶክመንታችን መጥቷል ማለት ነው። እናንተ ሌሎቹም እየጠየቃችሁት እንደዚህ በፒዲኤፍ መልክ እያወጣችሁም ልትማሩበት ወይም ደግሞ ራሳችሁን ልትቀይሩበት ትችላላችሁ፣ በተለያዩ ዘርፎች ላይ እየጠየቃችሁት ማለት ነው። ስለዚህ አሁን ጠቅለል ስናደርገው ምንድን ነው ሰርች ለማድረግ በቀጥታ ጉግልን ብቻ ከመጠቀም እንደዚሁም ደግሞ ቻትጂፒቲንን ብቻ ከመጠቀም እያቀያየራችሁ እንደምትፈልጉት አይነት በተለይ ሪሰርች የመሳሰሉትን ነገሮች ስትሰሩ ይሄኛውን ብትጠቀሙም የተሻለ ይሆናል ማለት ነው። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ የምትፈልጉም ከሆነ ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ጥያቄም ካላችሁ አያይዛችሁ መጠየቅ ትችላላችሁ። ከላይ ኢንስክሪን ላይ ያለውን ቪዲዮ እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።